ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። እንደተለመደው አበይት ነጥቦችን አስቀድመን እናስተዋውቃችሁ። የአሜሪካ መንግስት ለኢትዮጵያን ጥብቅ ማስጠንቀቂያ አስተላልፏል። በተለይ ማስጠንቀቂያው ከቪዛ ጋር በተያያዘ የተላለፈ ነው። ዝርዝሩን እናገራችኋለን። የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በዚህ ሰዓት ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት ጌታቸው ረዳ በመዲናችን አዲስ አበባ ራስጌ እንጦጦ ምን እየተከናወነ ይገኛል? ጌታቸው ከዚህ ቀደም የተነገረኝና በአይኔ የተመለከትኩት የተለያየ ነው ብለዋል። በእንጦጦ ቤተ መንግስት ነው ወይንስ ከተማን የተገነባው? የጌታቸውን ምላሽ እንመለከታለን። ጠቅላይ ሚኒስትር አብይ አህመድ ለተቃውሞና ለትችት ዝግጁ ነው ብለዋል። ብዙዎች የተነጋገሩበት የሚገኘውን የመድረክ ንግግር በወፍ በረር የምንቃኝ ይሆናል። ከዚህ ውጪ የፕሬዝዳንት ኢሳያስ አፈወርቂ መንግስት ከወደ 4 ኪሎ የተነሳው አጀንዳ እጅግ እንዳስደነገጠው የሚያሳብቅ መግለጫ አውጥተዋል። የኤርትራ መንግስት የባህር ግዛቴን አሳልፌ አልሰጥም የሚል ተጨማሪ መግለጫ ይፋ አድርጓል። እንመለከተዋለን። በርካታ ኢትዮጵያን የተነጋገሩበት የሚገኘውን የ12ኛ ክፍል መጠነ ሰፊ የተማሪዎች መውደቅ ፖለቲካ ፓርቲዎችም ተቀላቅለውታል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮና ኢሃፓ በጉዳዩ ዙሪያ የሰጡትን መግለጫ መንግስትን የከሰሱበትን ጉዳይ እንመለከታለን። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘውትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። ፖለቲከኛው ጀዋር መሐመድ በአቶ ጌታቸው ረዳ በነገር ተወርፌያለሁ ብለዋል። በባህር ማዶ ሆነው የኢትዮጵያ መንግስትና ጠቅላይ ሚኒስትሩ ላይ ተቃውሞችን በማሰማት ከሰሞኑ የፖለቲካ ትግላቸውን ያሰመሩ የሚመስሉ ተቃዋሚዎች መካከል አንዱ ጀዋር መሐመድ ስለመሆኑ ብዙዎች ይናገራሉ። ጀዋር በትናንትናው ዕለት ይፋ በተደረገው የጠቅላይ ሚኒስትር አብይ አህመድ የመደመር መንግስት የተሰኘ መጽሐፍ ሲመረቅ ግምገማ አቅርበው በነበሩት ጌታቸው ረዳ ላይ ቅሬታ አለ ብለዋል። አቶ ጌታቸው ረዳ በጽሁፉ ምረቃ ስነ ስርዓት ላይ በቀረበ ትርኢትና መጽሐፉን በገመገሙ ከፍተኛ ባለስልጣናት ገለጻ መሰረት የመደመር መጽሐፍ የመጀመሪያው አንቀጽ አንብቦ እንደነበረ ግን ያነበቡት አቃቂን ለማውጣት እንደነበረ በዚህም አቃቂሩን በወጉ በመገናኛ ብዙሃን ሳያስተላልፉት ሳይሞግቱበትም በተፈጠረው የሰሜን ኢትዮጵያ ጦርነት ሳቢያ እድሉ እንዳመለጣቸው ተናግረው ነበር። ጌታቸው ሁለቱ የጠቅላይ ሚኒስትሩ መጽሐፎች እንዳመለጧቸው እንዳላነበቧቸው ቢያንስ ግን በመድረኩ ላይ በቀረቡት ትርኢቶችና የመጽሐፉ ግምገማ እርግጠኛ ሆነው መናገር የቻሉት ጉዳይ በኢትዮጵያ ካለፉት 5 ትውልዶች መካከል የትኛው እንደሆኑ ግልጽ እንዳልሆነላቸው፣ ነገር ግን የተቸነከረው የሚባለው የኢትዮጵያ ትውልድ ውስጥ ግን እንዳልነበሩ በዚህም እርግጠኛ ነኝ ብለው በይፋ ተናግረው ነበር። ይህ ንግግር የተቃውሞውን ጎራ የሸነቆጡበት ንግግር እንደሆነ ብዙዎች ሀሳባቸውን ሰንዝረውበታል። በዚህ ንግግር ተነካው ካሉ በይፋ ከወጡ ፖለቲከኞች መካከል አንዱ ጀዋር መሐመድ ሆኗል። ጀዋር ጌቾ ሲል የጠራቸው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ በአሽሙር ሲወርፈኝ አምሽቷል ባይ ነው። ድሮ እንኳን በቀጥታ ከቀድሞው የኢህአዴግ የኮሚኒኬሽን ሚኒስትር ጌታቸው ረዳ ጋር ፊት ለፊት እላተማቸው እርሳቸውም ይላተሙ ነበር የሚለው ጀዋር መሐመድ በዚህ ሰዓት እኔን በነገር የሚሸነቁጠኝ ከሆነ ወደ ቀድሞ ቦታው ማለትም ወደ መንግስት ኮሚኒኬሽን ጉዳዮች ሚኒስትር ይመለስና ሁለተኛ ዙር ይዋጣልን ሲል ለአቶ ጌታቸው ረዳ መልእክት በማስተላለፍ ያሰፈረው ጽሁፍ የብዙዎች መነጋገሪያ ርዕሰ ነጥብ ሆኗል። አቶ ጌታቸው ረዳ በዶክተር ለገሰ ቱሉ ፋንታ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ሊሆኑ እንደሚችሉ በስፋት ሲነገር ቆይተዋል። ያም ሆኖ ግን የአቶ ጌታቸው ረዳን የግል ጤና አሁን ያሉበትን ሁኔታ እንደዚሁም የስራ ፍላጎታቸውን እናውቃለን የሚሉ ውስጥ ታዋቂ ነን ባዮች ግን ይህ መረጃ ሐሰት ነው፣ አቶ ጌታቸው ረዳ የመንግስት ቃል አቀባይ አልሆኑም ሲሉ ማስተባበያ መስጠታቸው ይታወሳል። ዜናችን እንደቀጠለ ነው። ከሰሞኑ መነጋገሪያ ርዕሰ ነጥብ አልወጣንም። አቶ ጌታቸው ረዳ በመዲናችን አዲስ አበባ ግርጌ እንጦጦ ምን እየተከናወነ ነው ስለሚለውና ብዙዎች የተነጋገሩበት ዓመታትን ላሳለፉት ጉዳይ ምላሽ ሰጥተዋል። ጌታቸው ቀደም ሲል ቤተ መንግስት እየተገነባ እንደሆነ ብዙዎች ነግረውኝ ባለስማማበትም ሐሳቡን ተቀብየው ነበር። ጠቅላይ ሚኒስትሩ ይህን ከሚያደርግ ሌላ ነገር ላይ ገንዘቡን ቢያውል የሚል ቅሬታም ነበረብኝ ብለዋል። እንደ አቶ ጌታቸው ረዳ ገለጻ በእንጦጦ ጫካ እየተገነባ የሚገኘው ሰፊ ከተማ ነው ሲሉ ምስክርነታቸውን ሰጥተዋል። የጠቅላይ ሚኒስትሩን የመደመር መንግስት የተሰኘውን መጽሐፍ አስመልክቶ የዳሰሳ ሐሳብ ያቀረቡት ጌታቸው እኔም እንደሌሎች ሰዎች ቤተ መንግስት እየሰሩ ነው ብዬ በማመን ምን አለ ሌላ ህዝብ የሚጠቅም ፕሮጀክት ቢሰሩበት ብያለሁ በማለትም ስለ ፕሮጀክቱ የነበራቸውን ግንዛቤ ብዙዎች በተገረሙበት መድረክ ላይ አጋርተዋል። የጠቅላይ ሚኒስትሩ አማካሪ የቀድሞው ቁጥር 1 ተችና ተቋም የነበሩት ጌታቸው በዚህ ሰዓት ግን ያዩት ቤተ መንግስት ሳይሆን ትልቅ ከተማ እንደሆነ ጠቅሰው ስራው ሌሎች ከተሞች ጸድተውና ከቴክኖሎጂ ጋር የተግባቡ ከተማ እስከሚሆኑ ድረስ ከመጠበቅ አዳዲስ ነገሮችን መስራት አስፈላጊ እንደሆነ ማሳያ ነው ሲሉ ተደምጠዋል። ጌታቸው ይቀጥላሉ። በገባይ መጠን ሌሎች ትልልቅ ሀገራት ከደረሱበት ጀምሮ እየተሰራ ነው የሚል እምነት አለኝ ያሉት ጌታቸው ይህን ለማድረግ ማቀድ መፍጠርና መፍጠን እንደሚጠይቅም ተናግረዋል። የኔ ምክር ይህ ፍጥነት እዚህ አዲስ አበባ ላይ ብቻ ተወስኖ መቅረት የለበትም የሚል ነው በማለትም መልካም ተሞክሮ መስፋት እንዳለበትም መልእክታቸውን አስተላልፈዋል። የህልም ተጋሪዎችን ማብዛት አስተሳሰቡን ወደ ታች ማውረድና ህዝብን እኩል ተጠቃሚ ማድረግ በሚያስችል መልኩ መስራትም ወሳኝ መሆኑን ጌታቸው ሲናገሩ ተደምጠዋል። በአዲስ አበባ ከተማ ያየዋቸው አዳዲስ ህንፃዎች ከፍተኛ ክህሎት ያለው የሰው ኃይል እየተፈጠረ ስለመሆኑ የተረዳባቸው ናቸው ያሉ ሲሆን በሀገራችን እንደዚህ አይነት ጥራት ያላቸው ህንፃዎች ይሰራሉ ብለው አስበው እንደማያውቁም ተናግረዋል። እንደዚህ አይነት መልካም ማሳያዎች አዲስ አበባን እንደ መነሻ አድርገው ወደ ክልሎች መውረድ አለባቸውም ሲሉ ነው የጠቀሱት።
የሰዓቱ ዜናችን እንደቀጠለ ይገኛል። ወደ ሌሎች ጉዳዮቻችን እናምራችሁ። በቅሊንጦ ማረሚያ ቤት እስር ላይ የሚገኙት የህዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለ ህመማቸው መባባሱን ጠበቃቸው ሰለሞን ገዛኝ መናገራቸውን የሀገር ውስጥ ሚዲያ ምንጮች ዘግበዋል። ከ6 ወራት በፊት ክርስቲያን ታደለና አቶ ዮሐንስ ቧያለው ታመው መቅረዝ ሆስፒታል ገብተው ሕክምና ሲከታተሉ እንደነበረ ያስታውሱት ጠበቃቸው ከትናንት በስቲያ ሰኞ ወደ ማረሚያ ቤት መሄዳቸውን ገልጸዋል። በወቅቱ ክርስቲያን ከተኙበት በግድ ተነስተው መምጣታቸውን የሚያስታውሱት ጠበቃው ህመማቸው ግን በዚህ ሰዓት ተባብሷል ብለዋል። አቶ ክርስቲያን በመቅረዝ ሆስፒታል ክትትል ሲያደርጉ የቆዩ ይሁን እንጂ አሁን ላይ በተለይ በሕክምና የታዘዘላቸውን ፈሳሽ እንዲወስዱ ቢሆንም ማረሚያ ቤት ውስጥ ፈሳሽ ማስገባት በመከልከሉ ችግር ላይ ወድቋል ሲሉ ነው ያመላከቱት። የምክር ቤት አባሉ ከዚህ ቀደም አንጀታቸው አካባቢ ደም ይፈሳቸው እንደነበር አስታውሰው አሁን ላይ ደሙ ቢቆምም ከእንደገና እብጠት ተፈጥሮባቸው ህመማቸው ተባብሷል ሲሉ ለመገናኛ ብዙሃኑ ተናግረዋል። በዚህ መነሻ ክርስቲያን ሐኪም ያዘዘላቸውን ከአጥሚት ጀምሮ ፈሳሽ ምግቦች እንዲገቡላቸውና ቤተሰብ ለመጠየቅም ቆሞ ማናገር ስለማይችሉ ቁጭ ብለው እንዲያናገሩ እንዲፈቀድላቸው እየጠየቁ እንደሚገኙ አስረድተዋል። የምክር ቤት አባሉ ክርስቲያን ታደለና ዮሐንስ ቧያለው ሐሙስ ታህሳስ 3 2017 በአንጀት ህመም ምክንያት የቀዶ ሕክምና ቢደረግላቸውም በዚያን ዕለት ከሆስፒታሉ ወደ ማረሚያ ቤታቸው መወሰዳቸውን ቤተሰቦቻቸውና ጠበቃቸው በወቅቱ ለሚዲያ መናገራቸውን አዲስ ስታንዳርድ አስታውሰዋል። በሕክምና ወቅት ከፍተኛ ደም ስለፈሰሳቸው በሆስፒታል ሆነው ሕክምናቸው እንዲከታተሉ ሐኪሞች ይዘዋቸው ለመጡት ማረሚያ ቤት አጃቢዎች ጥያቄ ቢያቀርቡም ፍቃድ ባለማግኘታቸው ምክንያት ሕክምናው ባደረጉበት በዚያው ዕለት ወደ ማረሚያ ቤት መወሰዳቸው ነበረ የተገለጸው። የምክር ቤት አባሉ የሚገኙበት የቃሊቲ ማረሚያ ቤት ኃላፊ የሆኑት ኮማንደር አስቻለው መኮንን በቀጠሮ እንዲመጡ እንጂ እዚያ ሆነው እንዲታከሙ ከሆስፒታል የደረሳቸው ጥያቄ ለመኖሩን ተናግረዋል። ክርስቲያንና ዮሐንስ ቀዶ ሕክምና ከተደረገላቸው በኋላ የማያቋርጥ የደም መፍሰስ እንዳጋጠማቸው ህመማቸው መባባሱንም ስማቸው እንዲገለጽ ያልፈለጉ ቤተሰባቸው በታህሳስ ወር መናገራቸውን ዘገባው አስታውሰዋል። አቶ ዮሐንስ ቧያለውና አቶ ክርስቲያን ታደለን ጨምሮ 52 ግለሰቦች በአማራ ክልል በተከሰተው የጸጥታ ችግር ምክንያት ከታወጀው አስቸኳይ ጊዜ አዋጅ ጋር በተያያዘ በቁጥጥር ስር ውለው የሽብር ወንጀል ክስ እንደተመሰረተባቸው በስር ላይ ይገኛሉ። ጠቅላይ ሚኒስትሩ ለመተቸት ዝግጁ ነው ብለዋል። የመደመር መንግስት የተሰኘው የጠቅላይ ሚኒስትሩ አራተኛው መጽሐፍ ምረቃ መርሃ ግብር ላይ ወደ 1 ሰዓት የተጠጋ ንግግር ያደረጉ ጠቅላይ ሚኒስትሩ የመጽሐፋቸውን በገበያ መዋል ተከትሎ ለመተቸትና ለተቃውሞ ዝግጁ ነው ብለዋል። መጽሐፉ የመንግስት ባህሪያት ምን መሆን እንዳለባቸው፣ ኢትዮጵያን የሚያስተዳድር መንግስት ምን መላበስ አለበት፣ ኢትዮጵያን የሚመጥን መንግስት እንዴት ያለ ነው፣ መንግስት እሴቱስ ምንድነው፣ ችግሮችስ እንዴት እያለፈ መሄድ ይኖርበታል የሚሉ ጉዳዮችና ሌሎች በርካታ ነጥቦች ተዳሰውበታል። የመደመር መንግስት ዋነኛ ግቡ ኢትዮጵያን ለኢትዮጵያን ማስረከብ እንደሆነ በመጽሐፉ ላይ ተንጸባርቋል። ጠቅላይ ሚኒስትር አብይ መጽሐፉ ለሁሉም ክፍት እንደሆነ ገልጸው መንግስትን መተቸት የሚፈልግ ካለ መንግስታቸው ለትችትና ለተቃውሞ ዝግ እንዳልሆነ ሲናገሩ ተደምጠዋል። መቃወም፣ መተቸት፣ ሂስ መስጠት የሚፈልጉ ካሉ እየጻፉ ትውልድም እንዲማር ሀገር እንዲገነባ ማድረግ ይገባል። እኛ ይህን ሰርተናል፣ ከዚህ መማር ይገባል። ሌሎች በተቃርኖ ውስጥ ያሉ ደግሞ በትክክለኛው መንገድ ሂስ ቢያቀርቡ መንግስት እየተቀበለ እያረመ ይሄዳል። የተሻለው ሀሳብ ሀገር የሚመራበት እድል መፍጠር ይቻላል የሚለው ነው ብለዋል። የአሜሪካ መንግስት ለኢትዮጵያን ጥብቅ ማስጠንቀቂያ አስተላልፈዋል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ የቱሪስት ቪዛን ለህጻናት መውለጃ መጠቀም ተገቢ አይደለም፣ አይፈቀድም ብሏል። ኤምባሲው በኢትዮጵያ ውስጥ ለሚኖሩ ዜጎች አዲስ ማሳሰቢያ ሲል ይፋ ባደረገው ጽሁፍ በቱሪስት ቪዛ ወይንም ቢ1 ቢ2 ወደ አሜሪካ በመጓዝ በዚያ ልጅ የመውለድ ልምድ እየተለመደ መጥቷል ብለዋል። ኤምባሲው እንዳስታወቀው በርካታ ኢትዮጵያን ይህን የቱሪስት ቪዛ ተጠቅመው ወደ አሜሪካ በመሄድ ልጅ ይወልዳሉ። ከዚያም ለህክምና ወጪያቸውም የመንግስት ገንዘብ ድጋፍ ወይንም ሜዲኬድ ይጠቀማሉ ብለዋል። ይህ ልምድ በዋናነት የአሜሪካን ግብር ከፋዮችን ለከፍተኛ ወጪ የሚያጋልጥ እንደሆነ ኤምባሲው አብራርተዋል። ከዚህ ውጭ በዚህ መንገድ የገቡ ግለሰቦች ወደፊት የአሜሪካ ቪዛ ለማደስ ሲያመለክቱ የቪዛ አሰራራቸው ተቀባይነት ሊኖረው እንደማይችል ነው የጠቆመው። ኤምባሲው አጽንኦት የሰጠው የቱሪስት ቪዛ ዋና ዓላማ ቱሪዝም፣ የንግድ ጉዳዮች፣ ህክምና ቀጠሮ ወይንም በግል የገንዘብ አቅምና የቤተሰብ ጉብኝትን የሚደግፍ እንጂ ልጅ የመውለጃ አገልግሎትን ለማግኘት አይደለም ባይ ነው። የቱሪስት ቪዛ ለህጻናት መውለጃ አገልግሎት የመጠቀም ልምድ ከቪዛ ህጎች ጋር የማይጣጣም ከሆኑ በላይ ለወደፊት የጉዞ እቅዶች ችግር ሊፈጥር እንደሚችልም ኤምባሲው አሳስበዋል። በመሆኑም አሜሪካን ለመጎብኘት ያሰቡ ኢትዮጵያን የቪዛውን ትክክለኛ ዓላማ እንዲያከብሩና ለጉዟቸውም ተገቢውን የቪዛ አይነት እንዲጠይቁ ኤምባሲው አሳስበዋል። የ12ኛ ክፍል ተማሪዎች ውጤት ያደር ቁጣ ቀስቅሷል። የፖለቲካ ኃይሎችም ቅር የተሰኙ ዜጎችን ሀሳብ ተጋርተዋል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ፕሬዝዳንት የሆኑት መጋቢ ቡሌ አብርሃም ሃይማኖት ከግማሽ ሚሊዮን በላይ ተማሪዎች መውደቃቸው እንደ ሀገር ውድቀት ነው ሲሉ ገልጸውታል። ተማሪዎቹ የወደቁት ትምህርት ሚኒስቴር እንደሚለው ኩረጃ ማስቀረት በመቻሉ ብቻ ሳይሆን ከታችኛው የትምህርት ክፍል ጀምሮ ለተማሪዎች ጥራት ያለው ትምህርት ባለመሰጠቱ ነው ሲሉ ገለጹ ሲሆን ጦርነትና የትምህርት ግብዓት አለመሟላትም ለውድቀታቸው ሌላኛው መንስኤ ነው ብለዋል። በርካታ ኢትዮጵያን በጦርነትና ስራ አጥነት ሳቢያ ለስደት እየተጋለጡ ስለመሆኑ አብራርተው የዩኒቨርሲቲ በማለፊያ ውጤት አላመጡም ለተባሉ ተማሪዎች መንግስት ሁለተኛ እድል ካላመቻቸ ለስደት ይጋለጣል ሲሉ ማስገንዝበዋል። ይህን መንግስት ያደርጋል ብለን አናምንም ያሉት አብርሃም ካደረገው ግን ተማሪዎች በትምህርታቸው ውጤታማ እንደሆኑ መጀመሪያ ጦርነት መቆም አለበት፣ መንግስት ከታችኛው የትምህርት ደረጃ ጀምሮ የትምህርት ጥራትን መፈተሽ አለበት ሲሉ ሞግተዋል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ከፍተኛ አመራር የሆኑት ጥሩነህ ገምታ በበኩላቸው የወደቁት ተማሪዎች ብቻ አይደሉም ሲሉ ሞግተዋል። የወደቁት ሀገር ነው፣ ህዝብ ነው። ግማሽ ሚሊዮን ተማሪዎች ብቻ አይደሉም የወደቁት፣ ህዝብ ራሱን የወደቀው እዚህ ላይ መድረስ አሳዛኝ ደረጃ ነው ብለዋል። አንድን ሀገር ህዝብ ለመጣል ሊክረድ መተኮስ
ሳያስፈልግም የሚያስፈልገው የትምህርት ስርዓቱን መጣል ነው ሲሉ ትችት ሰንዝረዋል። እስከዛሬም ድረስ ተማሪዎችን ተይዞ የመጣው ስርዓት ነው የጣላቸው ብለው የሚያምኑት አቶ ጥሩነህ አሁን ደግሞ ኩረጃ ስለቀረ ነው ተማሪዎች የወደቁት ይባላል። ነገር ግን ተማሪዎቹ በእውቀት ተገንብተው ቢሆን ኖሮ ወደ ኩረጃ ባልሄዱ ነበር ሲሉ ነው የሞገቱት። እውቀት ያላቸው መምህራን እንዳያስተምሩ በተደረገበት በዚህ ጊዜ የትምህርት ስርዓቱ ሁሉ የፖለቲካ ተገዢ በሆነበት ጊዜ ሲሆን ነው የወደቀው። የጤና ስርዓቱም ተመሳሳይ እጣ ፋንታ ገጥሞታል ባይ ናቸው። የወደቀው ተማሪ ብቻ ሳይሆን የጤናው አደረጃጀት ግብርናው ጭምር ነው ሲሉ የሞገቱ ሲሆን በሚያሳዝን ሁኔታ ተማሪዎቹን የትምህርት ስርዓቱን የጣላቸው ስርዓቱ ነው ኩረጃ ብለው የሚያሾፉባቸው ሲሉ መንግስትን ከሰዋል። የትምህርት ሚኒስትሩ ብርሃኑ ነጋ የ12ኛ ክፍል ፈተና ይፋ ሲያደርጉ ስንጠብቅ የነበረው ይህን ውጤት ነው፣ የፈተና ስርዓታችን ሊያመጣ የሚፈልገው ውጤት እየመጣ ነው ሲሉ ተደምጠዋል። ሀገር የሚጠበቅበት ቦታ ለማድረስም የሚያበቃ ትውልድ እያፈራ ነው ሲሉ ገልጸው ነበረ። ሚኒስትሩ በዚህ እንዲቀጥል ነው የምንሰራ ያለው ሲሆን ከ15 እስከ 20 በመቶ የሚሆን ተማሪ እንዲያልፍ ነው የምንሰራው፣ 2 እና 3 ዓመታት ይፈጅብናል፣ ነገር ግን እንደርስበታለን ነበር ያሉት። የኦፌኮ ከፍተኛ አመራር ጥሩነህ ገምታ ይህንን የሚኒስትሩ ንግግር በተመለከተ ስርዓቱ ያንን የሚያስቀጥል ከሆነ ፕሮፌሰር ብርሃኑ ይህን ማለታቸው ምንም የሚያስደንቅ ነገር የለውም፣ የትምህርት ስርዓቱን ከታች ጀምሮ እያነጹ ካልመጡ በስተቀር ያን ስርዓት ማስቀጠላቸው ነው የሚያሳየው ብለዋል። ስርዓቱ በዚህ አይነት ሁኔታ የሚቀጥል ከሆነ ይሄ የሚወርቀው ወጣት መኖር ስለሚፈልግ ወደ ሌሎች አማራጮች ሊገባ ይችላል ሲሉ ስጋታቸውን ገልጸዋል። ህዝብ አሳትፎ በተቻለ መሰረት ላይ ትምህርት ስርዓቱ መገንባት እንደሚያስፈልግ የገለጹ ሲሆን አሁን ባለው የተማሪዎችን ውጤት ማስቀጠል ግን ሀገሪቷ ሰላም እንዳይኖራት አድርጋለሁ እንደማለት ነው ሲሉ የገለጹ ሲሆን ወጣቱ በሀገር ውስጥ እንዲቀመጥ አይፈልጉ ማለት ነው ሲሉ ወንጅለዋል። መፍትሄውን በተመለከተ በሰጡት ምክር ሀሳብ በታችኛው የትምህርት ክፍሎች በመውረድ የትምህርት ጥራት እንዲኖር ርብር ማድረግ ሀገሪቷ ውስጥም ሰላም መፍጠር የተቻለ ስለመሆኑም ገልጸዋል። ስርዓቱ ከዚህ የተበላሸ አስተዳደር መውጣት መቻል ይኖርበታል። ራሳቸውን ማሸነፍ መቻል አለባቸው። የትምህርት አሰጣጥ ስርዓቱን ከታች ጀምሮ እያሳደጉ መምጣት፣ ከላይ ያለው የትምህርት ተቋማትን ማጠናከር ያስፈልጋል ብለዋል። ወደ መጨረሻ ጉዳያችን እናምራ። ኤርትራ የባህር ግዛቴን አሳልፌ አልሰጥም እያለች ነው። የኤርትራ ማስታወቂያ ሚኒስቴር ዛሬ ባወጣው መግለጫ የኢትዮጵያ መንግስት ባለስልጣናት ሉዓላዊ የባህር በር ለማግኘት የሚያደርጉትን ዘመቻ ህገወጥና አደገኛ እንደራ ሲል በይፋ አውግዞታል። በኤርትራ ትግርኛ እንደራ ማለት በደንብ ያልታሰበበትና በስሜት የሚደረግ እንቅስቃሴ ወይንም ውጤቱ የማያምርና ለከንቱ ልፋት የሚደረግ ጉዞ እንደማለት እንደሆነ አዋቂዎች ተርጉመውታል። ይህ የኤርትራ መንግስት መግለጫ በሁለቱ የቅድመ አጋር ሀገራት መካከል ያለው ግንኙነት እንደገና ውጥረት ውስጥ መግባቱን በግልጽ ያመላከተ ነው ተብሏል። የኤርትራ ማስታወቂያ ሚኒስቴር አክሎም የኢትዮጵያ ገዢ ፓርቲ ባለስልጣናት በባህር በር ዙሪያ የሚያራምዱት ትርክት ቢራቢሮ መቀመጫዋን መሸፈን ሳትችል መሬት ትሸፍናለች የሚለውን አገራዊ ብሂል የሚያስታውስ ነው በማለትም ተሳልቋል። ሚኒስትሩ የብልጽግና ፓርቲ ባለስልጣናት ህገወጡን የባህር በር አጀንዳ ትክክለኛ ብሔራዊ አጀንዳ ለማስመሰል መጠነ ሰፊ ዘመቻ ያደርጋሉ ሲል የኢትዮጵያን ወደ ቀይ ባህር የመቀላቀል መብትና ፍላጎት ለማኮሰስ ሞክረዋል። መግለጫው ሲቀጥል ትርክቱ በኢትዮጵያና በጠቅላላው በቀጠናው ላይ አለመረጋጋት ያስከትላል ያለው ሚኒስትሩ ኤርትራ ከጎረቤት ሀገራት ጋር ትብብር ማድረግ የምትችለው በመከባበር በግልጽ ህገ መሰረትና ለቀጠናዊ መረጋጋት በጋራ በመስራት ብቻ ነው በማለት የመንግስትን አቋም አስፍረዋል። ሚኒስትሩ የብልጽግና ፓርቲ የባህር በር አጀንዳ ኃላፊነት የጎደለው የማያዛልቅ ውድቀት ሊዳረግና ሊመከት የሚገባው ስለመሆኑም አቤት ባለበት የድጋፍ ጥሪ የጠየቀ በመሰለበት መግለጫ ይፋ አድርጓል። ከዚህ ጋር በተገናኘ ጠቅላይ ሚኒስትር አብይ አህመድ ከአሰብ ወደብ ጥያቄ ጋር ተያይዘው ከኤርትራ ጋር ያለ ግንኙነት መሻከሩን ተከትሎ በባለፈው ሳምንት ከፍተኛ ወታደራዊ መሪዎችን ሰብስበው አዲስ ኮማንድ ፖስት ማዋቀራቸውን አፍሪካን ኢንተለጀንስ የተባለው የፈረንሳይ ድረገጽ አስነብቦ ነበር። የሰዓቱ ዜናችን አበቃ። ወደ ሸገር ታይምስ ቤተሰቦች በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።